የናቁት ያደርጋል ራቁት ቁንጫም ካቅማ ሱሪ ታስፈታለች እንዲሉ ትራምፕ የናቋት ኢራን የአሜሪካን ሱሪ ያስፈታች ነው። አሜሪካ የኢራንን ቡጢ መቋቋም አቅቷታል። ትራምፕ ኢራን በዚህ ልክ ትዋጋለች ብዬ አላሰብኩም ነበር ሲሉ መሳሳታቸውን አምነዋል። ኢራን በበኩሏ እንዲጸጸቱ ያደርጋቸዋለን እንዳለች እያደረገችው ነው። በዛሬው ዕለትም ግዙፉ የአሜሪካ የጦር መርከብ በኢራን ሚሳኤሎች መጋየቱ ተሰምቷል። በሌላ በኩል የእስራኤል ከፍተኛ ሚኒስቴር ልጅ መገደሏ ሲሰማ በሁለት አቅጣጫ ጥቃቶች ተቀጣጥለው ቀጥለዋል። አሜሪካና እስራኤል ተባብረው በኢራን ላይ ኦፕሬሽን ኢፒክ ፈር የተሰኘውን መጠነ ሰፊ ጦርነት ከጀመሩ ዛሬ 17 ቀን ሞልቶታል። ጦርነቱ በሁለቱም ወገኖች ብቻ ሳይሆን በመላው ዓለም ላይ ከፍተኛ ጉዳት እያደረሰ ይገኛል። የአሜሪካ የመከላከያ ሚኒስትር ፔት ሄግሴዝ ከትናንት በስቲያ እንደገለጹት ጦርነቱ ከተጀመረ አንስቶ ባለፉት 2 ሳምንታት ውስጥ ብቻ ከ15000 በላይ የኢራን ታርጌቶች ተመተዋል። ይህም በቀን በአማካይ ከ1000 በላይ ታርጌቶች ይመታሉ ማለት ነው። ከ7600 በላይ የሚሆኑት የተለያዩ የአየር ላይ ጥቃቶች ናቸው። ከነዚህ መካከልም 2000 ያህሉ የኢራን መንግስት ዋና መሰረተ ልማቶች ላይ ሲፈጸሙ 4700 ያህሉ ደግሞ የሚሳኤል ፕሮግራሟን ለማውደም ተሰንዝረዋል። ከከፉት ጥቃቶችም እንደ አውሮፓውያን አቆጣጠር መጋቢት 13 አሜሪካ በኢራን ትልቁን የነዳጅ ማከማቻ በሆነው በካርግ ደሴት ላይ የፈጸመችው የከፋው እንደሆነ ተነግሯል። በደሴቲቱ ላይ ብቻ ከ90 በላይ ወታደራዊ ታርጌቶች ተደምስሰዋል። ጥቃቱ በደሴቲቱ ላይ የነበሩት የባህር ላይ ፈንጂ ማከማቻዎች፣ የሚሳኤል መጋዘኖችና ወታደራዊ ምሽጎችን ሙሉ በሙሉ አውድመዋል። ፕሬዚዳንት ትራምፕ ከጥቃቱ በኋላ እንደገለጹት የደሴቲቱ የነዳጅ ማውጫ መሰረተ ልማት ለጊዜው እንዳይወድም ተደርጓል። ሆኖም ኢራን የሆርሙዝ ወሽመጥን ካልከፈተች የነዳጅ ተቋማቱ እንደሚመቱ ማስጠንቀቂያ ተሰጥቷል። ይሁንና ታዛቢዎች የደሴቲቱ የነዳጅ ማውጫ መሰረተ ልማት ያልመታችው ለኢራን ብላ እንዳልሆነ ያሰምሩበታል። ከጦርነቱ ግብ ጋር ተያይዞ የአሜሪካ የጥቅም ማዕከል በመሆኑ ነው። የአሜሪካ የመረጃ ምንጮች እንደሚጠቅሱት በጦርነቱ ኢራን ቢያንስ ከ100 የባህር ኃይሎች መርከቦችና አንድ የባህር ሰርጓጅ መርከብን ጨምሮ 17 የጦር መርከቦች ወድመዋል። 190 የሚሳኤል ማስወንጨፊያ ጣቢያዎችና 200 ያህል የአየር መከላከያ ሲስተሞች ተደምስሰዋል። ኢራን ካሏት 31 ግዛቶች መካከል 26ቱ የጥቃት ሰለባ ሆነዋል። በዚህም የድሮን ፋብሪካዎች፣ የመንግስት ቢሮዎች፣ የሚሳኤል ማምረቻ፣ የኒውክሌር ምርምርና ወታደራዊ ማዕከላት እንዲሁም የምድር የአየርና የባህር ኃይል መሰረተ ልማቶች ተጠቅተዋል። የኢራን የአጸፋ ምላሽ በርካታ የመካከለኛ ምስራቅ አገራትን ያካተተ ቢሆንም ዋነኛ ዓላማዋ እስራኤልና አሜሪካ ሆነዋል። በኢራን በኩል የተሰነዘሩ የቁጣ ምላሾች በአሜሪካና በእስራኤል ላይ ያደረሱት ጉዳት ቀላል አይደለም። ኢራን ያልተመጣጠነ ጦርነት ስልት በመጠቀም ከፍተኛ ጥቃቶችን ሰንዝራለች፣ ከፍተኛ ጉዳትም አድርሳለች። እስከ ዛሬ ባለው መረጃ መሰረት እስራኤል በታሪኳ አይታ የማታውቀው የመድፈኛና ሚሳኤል ናዳ ወርዶባታል። ጥቃቱ በዋናነት ከኢራን በቀጥታና በእንጀራ ልጇ የሊባኖሱ ሂዝቦላ አማካኝነት የተሰነዘሩ ናቸው። ኢራን በሺዎች የሚቆጠሩ የባለስቲክ ሚሳኤሎችና ድሮኖችን በቀጥታ ተኩሳለች። እስራኤልም በአይረንዶምና አሮ መከላከያዎች በርካቶችን አምክናለች። ሆኖም ጥሰው የገቡ አንዳንድ ሚሳኤሎችና ድሮኖችን በተለይ በቴል አቪቭና ሃይፋ ውስጥ በሚገኙ ወታደራዊና ሲቪል ተቋማት ላይ ጉዳት አድርሰዋል። በሰሜን እስራኤል የሚገኙ ከተሞች ላይ ሂዝቦላ የተኮሳቸው ሮኬቶችም ከፍተኛ ውድመትና የነዋሪዎች መፈናቀል አስከትለዋል። የአየር ማረፊያዎች፣ የኃይል ማመንጫዎችና አንዳንድ የወታደራዊ መረጃ ማዕከላትም ጉዳቶች ደርሶባቸዋል። የእስራኤል የኤላት ወደብ በሁቲዎች ጫና ምክንያት ስራ አቁሟል። አሜሪካ በአካባቢው በባህርና በመካከለኛው ምስራቅ አገራት ባላት የባህር ኃይል መርከቦችና የጦር ሰፈሮች ላይ ያነጣጠረ ጥቃት ደርሶባታል። በሆርሙዝ ወሽመጥና በኤደን ባህረ ሰላጤ ላይ በሚገኙ የአሜሪካ የጦር መርከቦች ላይ ኢራን መንጋ ድሮኖችንና ጸረ መርከብ ሚሳኤሎችን ተኩሳለች። በዚህም ቢያንስ 2 የአሜሪካ የጦር መርከቦች ላይ ከባድ ጉዳት እንደደረሰ መረጃዎች አመላክተዋል። በኢራቅና በሶሪያ የሚገኙ የአሜሪካ የጦር ሰፈሮች አልአሳድ ቤዝ በኢራን ደጋፊ ታጣቂዎች በደረሰባቸው የሮኬት ጥቃትም የአሜሪካ ወታደሮች ተገለዋል። ሌሎች በርካቶችም ቆስለዋል። በአጠቃላይ ጦርነቱ በሁለቱም ወገኖች ከወታደራዊ ኪሳራ በላይ ከፍተኛ ዋጋ እያስከፈለ ነው። የሆርሙዝ ወሽመጥ መታነቅ በመላው ዓለም የነዳጅ አቅርቦትና ኢኮኖሚ ላይ ተጨባጭ ጉዳቶች ማስከተል ጀምሯል። የአሜሪካ የንግድ መርከቦችም ከፍተኛ የኢንሹራንስ ክፍያና የደህንነት ስጋት ገጥሟቸዋል። በአሜሪካ የጋዝና የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረጉ በፕሬዚዳንት ትራምፕ አስተዳደር ላይ የፖለቲካ ጫና ፈጥሯል። በሌላ በኩል ግዙፉ የአሜሪካ የጦር መርከብ ተመቶ በእሳት ጋይቷል። ኢራን ቀይ ባህር ላይ የሚገኘው የአሜሪካ ግዙፍ የጦር መርከብ ኢላማ ማድረጓ ተዘግበዋል። የኢራን እስላማዊ አብዮታዊ ዘብ አንድ አካል የሆነው ሀታም አልአንቢያ ባወጣው መግለጫ የአሜሪካ ጦር አውሮፕላን ተሸካሚ መርከብ ጄራርድ ፎርድ በቀይ ባህር መገኘቱ ለኢራን ስጋት ስለሚሆን የመርከቡ የአቅርቦትና የአገልግሎት ማዕከላት በሙሉ የኢራን የጦር ኃይሎች ኢላማ ተደርገዋል ብለዋል።
300 ሜትር ርዝመት ያለው ይህ ጄራርድ አር ፎርድ የተባለው የጦር ጄቶች ተሸካሚ የጦር መርከብ በዓለም ላይ ትልቁ የጦር መርከብ ነው። በመካከለኛው ምስራቅ የአሜሪካ ጦር ሰራዊት ማዕከል እዝ ሴንትኮም በዚህ የጦር መርከብ አንድ ክፍል ላይ እሳት ተነስቶ እንደነበር አስታውቋል። ነገር ግን እሳቱ በቁጥጥር ስር እንደዋለና በመርከቧ አጠቃላይ እንቅስቃሴ ላይ መስተጓጎል የሚያስከትል ጉዳት እንዳልደረሰና ሙሉ በሙሉ ስራዋን እያከናወነች መሆኑን ገልጿል። ማዕከላዊ እዙ ጨምሮም በመርከቡ ላይ የተነሳው እሳት ከጦርነት ጋር በተያያዘ አይደለም በማለት አስተባብሏል። የጦር አውሮፕላን ተሸካሚ ዩኤስኤ ጄራርድ አር ፎርድ በቬኔዙዌላ ከተፈጸመው የአሜሪካ ወታደራዊ እርምጃ በኋላ በኢራን ላይ የተከፈተው ጦርነት ከመጀመሩ በፊት ወደ መካከለኛ ምስራቅ እንዲንቀሳቀስ ተደርጎ ነው በቀይ ባህር ላይ የሚገኘው። እዚህ ጋር የሚጠቀስ ሌላ የውጊያ ስልት አለ። እሱም የሳይበር ውጊያ። ወታደራዊ ጥቃት የመፈጸም ኃይልን የተመለከቱ ውይይቶች በሚነሱባቸው ወቅቶች አሜሪካና እስራኤል እንዴት ኢራንን እያጠቁ እንደሆነ በምስል ጭምር ከማሳየት ወደ ኋላ አይሉም። በባለሙያ ተዘጋጅቶ ፎቶዎችና ቪዲዮዎች የሚጠቀመው የአሜሪካ ማዕከላዊ እዝ ጥቅም ላይ እየዋሉ ያሉ የመሳሪያ የጄትና የመርከብ አይነቶችን የሚያሳዩ ልጥፎችን በአጭር ሰዓት ልዩነት በማህበራዊ ሚዲያ ላይ ይለጥፋል። አሜሪካና እስራኤል በበይነ መረብ ምህዳሩ ላይ እየተካሄደ ያለውን ነገር ለማሳየት ግን ያን ያህል ፍላጎት ያላቸው አይመስልም። ለሰዓታት በሚቆዩት ጋዜጣዊ መግለጫዎች፣ በባለስልጣናት ንግግሮች እንዲሁም በበርካታዎች የማህበራዊ ሚዲያ ልጥፎች ላይ የሳይበር ዘመቻን የተመለከተ ገለጻ የለም ማለት ይቻላል። ኢራናውያን የሳይበር መንታፊዎች ወይም ሀከሮች ግን ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በአሜሪካ ኩባንያ ላይ የሳይበር ጥቃት መፈጸማቸውን ገልጸዋል። ጥቃት ተፈጽሞበታል የተባለው ስትራይከር የተባለ የሕክምና ቴክኖሎጂ ኩባንያ ነው። የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር በቅርቡ በሰጡት ጋዜጣዊ መግለጫ እንደጠቆሙት በዚህ ጦርነት ውስጥ የሳይበር ጥቃት ከፍተኛ ሚና አለው። ከባህር ወለል እስከ ጠፈርና የሳይበር ምህዳር ኢራን ላይ ጥቃት መፈጸማችንን እንቀጥላለን ሲሉ ተናግረዋል። በጦርነት ውስጥ ምን አይነት የሳይበር ዘመቻዎች እየተካሄዱ ስለመሆኑ የምናውቀውን እንዲሁም ዘመቻዎቹ ስለ ዘመናዊ ውጊያ ምን እንደሚነግሩን በዚህ ዘገባ ቀርበዋል። በጦርነት ቅድመ ዝግጅት ውስጥ የሳይበር ስለላ ወይም ምንተፋ ትልቅ ሚና ይጫወታል። በፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጄራልድ ዳንኬን የጦርነቱን አካሄድ በተመለከተ ለወራት አንዳንድ ጉዳዮች ላይም ለዓመታት እቅድ ሲዘጋጅለት እንደነበር ተናግረዋል። ጥቃት የሚፈጸምባቸው የኢላማዎች ስብስብ መለየት የእቅዱ አካል እንደነበርም ጋዜጣዊ መግለጫ ላይ አብራርተዋል። የጥቃት እቅድ ከመዘጋጀቱ አስቀድሞ የአሜሪካና የእስራኤል የሳይበር መንታፊዎች ወሳኝ ወደ ሆኑ የኢራን የኮምፒውተር ኔትወርኮች ውስጥ ሰርገው ገብተው ሊሆን ይችላል። ከአየር መከላከያና ወታደራዊ ኮሚኒኬሽን ጀርባ ያሉ የኮምፒውተር ኔትወርኮች የሳይበር መንታፊዎች ዋነኛ ኢላማ መሆናቸው አይቀሬ ነው። የብሪታንያው ፋይናንሻል ታይምስ ጋዜጣ ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ ያወጣው ዘገባ እንደሚያሳየው እስራኤል ግዙፍ የክትትል መረብ ለመገንባት እንዲያስችላት በኢራን ጎዳናዎች የሚገኙ የደህንነትና የትራፊክ ካሜራዎችን ጠልፋ ነበር። በእነዚህ ካሜራዎች አማካኝነት ኋላ ላይ ጥቃት የተፈጸመባቸው አያቶላ አሊ ኻሜኒና ወታደራዊ አዛዦቻቸው የዘውትር ውሎ ልምድ ምን እንደሚመስል እንደተጠና በዘገባው ላይ ተጠቅሷል። ከኢንተርኔት ጋር የተገናኙ ካሜራዎች በአነስተኛ ወጪ የመንገዶች የተቋማትና የእንቅስቃሴ ሁኔታዎችን የተመለከተ ትክክለኛ የጊዜ መረጃ ስለሚያገኙ በሳይበር ውጊያ ውስጥ ኢላማ የሆኑ መምጣታቸውን ቼክ ፖይንት የተሰኘ የሳይበር ደህንነት ኩባንያ የስጋት ስለላ ባለሙያ የሆኑት ሰርጌይ ሻይኬቪች ያስረዳሉ። ይህ አይነቱ መረጃ ሰላዮችን እንደማሰማራት ባሉ መደበኛ የስለላ ተግባራት ከሚገኘው መረጃ ጋር ተዳምሮ ጥቅም ላይ እንደሚውል አስተያየት ሰጪዎች ይናገራሉ። በእስራኤል ጦር የሳይበር መከላከል ባለሙያ የነበሩት ታል ኮሌንደር በበኩላቸው ብዙ ጊዜ የሳይበር ዓለም ባለቤትነቱ የኛ የሆነ ወሳኝ መሳሪያ አይደለም፣ የመረጃ አካባቢውን ለመቅረጽ የሚደግፍና በምድር ላይ ለሚከናወኑ ዘመቻዎቻችን የሚያግዝ አቅም መጨመሪያ መሳሪያ ነው ይላሉ። ኢራን ላይ የመጀመሪያዎቹ ጥቃት ከተፈጸሙ በኋላ በተሰጠው ጋዜጣዊ መግለጫ ላይ ጀነራል ኬን የአሜሪካ የሳይበርና የጠፈር እዞችን የመጀመሪያዎቹ እርምጃ ፈጻሚዎች ሲሉ ገልጸዋቸዋል። እነዚህም የኢራንን የመመልከት ግንኙነት የማድረግና ምላሽ የመስጠት አቅሞችን እንደገደቡና እንደተስተጓጎሉም በማንሳት አሞካሽተዋቸዋል። ለምሳሌ የአያቶላ ኻሜኒ የደህንነት ቡድን ወደ ስፍራው እየመጣ ያለን ተዋጊ ጄት በተመለከተ ማስጠንቀቂያ እንዳይደርሰው ሲባል የሞባይል ስልክ ማማዎች እንዲጠለፉ ወይም እንዲጠፉ ተደርገው ሊሆን እንደሚችል አስተያየት ሰጪዎች ይጠቁማሉ። ይህ አይነቱ ድርጊት ስለመፈጸሙ ማረጋገጫ አልተገኘም። ነገር ግን እንደ የዩክሬን ጦርነት ባሉ የተለያዩ ግጭቶች ውስጥ መሰል እርምጃዎች ተወስደው ተመልክተናል። የአሜሪካ መከላከያ ሚኒስትር ፔት ሄግሴትም በቅርቡ በተሰጠው ጋዜጣዊ መግለጫ ላይ የኢራን ጦር አባላት መቀናጀትና ቀጣይነት ያለው ጥቃት መፈጸም ቀርቶ መነጋገር ወይም ግንኙነት መፍጠር አይችሉም ነበር በማለት በኩራት ሲናገሩ ተደምጠዋል።
ይህ አስተያየት ፕሬዚዳንት ትራምፕ የቬኔዙዌላውን ፕሬዚዳንት ኒኮላስ ማዱሮን ከሀገራቸው ስለወሰዱበት ዘመቻ ስኬት ከተናገሯቸው ቃላት ጋር ይመሳሰላል። ትራምፕ እኛ ባለን የሆነ ብቃት የተነሳ የካራካስ መብራቶች በአብዛኛው ጠፍተው ነበር ሲሉ ከዘመቻው በኋላ መናገራቸው ይታወሳል።